ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገባው ደብዳቤ እጃችን ገብቷል። የሰሜን ካሊፎርኒያ፣ ኔቫዳ እና አሪዞና ሀገረ ስብከት አባ ዮሐንስ የተባሉ ግለሰብ የፈጸሙትን ኢቀኖናዊ ድርጊትን አወገዘ። ከቅድስት ቤተ ክርስቲያን መዋቅራዊ አሰራር ውጪ በሆነ መንገድ አባ ዮሐንስ የተባሉ ግለሰብ አዲያመ ዮርዳኖስ ዳግማዊ ወንቅሸት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቤተ ክርስቲያን በሚል ስያሜ ህገወጥ የሃይማኖት ድርጅት ማቋቋማቸውን በማረጋገጥ ባወጣው መግለጫ አውግዟል። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ ምእመናን። ሰላም የአቤጊያ ቲዩብ ቤተሰቦች እንደምን ቆያችሁ? በዚህ ቪዲዮ በቤተ ክርስቲያን ውስጥ በዚህ ሰሞን ባሉ ወቅታዊ ጉዳዮችን እናስቃኛችኋለን። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ በፍቅር እንጋብዛችኋለን። ያልተጠበቀ ጉድ ነው። የወርቅ ጽላቱ የት ገባ? ጳጳሳቱ ለምን ተከሰሱ? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት የገባው ደብዳቤ እጃችን ገብቷል። በሀገረ ስብከቱ ዋና ጸሐፊ ወለጋ ሀገረ ስብከት መረጃውን በአጭሩ አቀርባለሁ። ከልዩ ጥበቃ ክፍል ውስጥ የወርቅ ጽላት እንዴት ሊጠፋ ይችላል? የጣት መጠቋቋሙስ በከፍተኛ የቤተ ክርስቲያን አባቶች ላይ ለምን ሆነ? ቤተ ክርስቲያኒቱን እያነጋገረ ያለው የምስራቅ ወለጋው አሳሳቢ ክስተት ብዙዎችን ጉድ አሰኝቷል። በምስራቅ ወለጋ ሀገረ ስብከት ለረጅም ጊዜ በከፍተኛ ጥንቃቄ በልዩ ክፍል ውስጥ ሲጠበቅ የነበረ የወርቅ ጽላት ድንገት የውሃ ሽታ ሆኗል። ሀገረ ስብከቱ ለፓትርያርኩ ጽሕፈት ቤት በላከው ደብዳቤ መሰረት ጽላቱ በተደረገ ድንገተኛ ፍተሻ ሊገኝ አልቻለም። ነገር ግን ከሁሉ በላይ የሚያስገርመውና ነገሩን አሳሳቢ የሚያደርገው ሀገረ ስብከቱ የወሰደው እርምጃ ነው። ሀገረ ስብከቱ ለጠቅላይ ቤተ ክህነት በላከው ይፋዊ ደብዳቤ ላይ እንደተመለከትነው ብፁዕ አቡነ ሩፋኤል ጠቅሶ አፋጣኝ ምርመራ እንዲደረግ ጠይቋል። አቡነ ሩፋኤል የልዩ ክፍሉን ቁልፍ ከብፁዕ አቡነ ኤልያስ ለመረከባቸው በቂ የሰው ምስክር ስላለ ንብረቱ ርቆ ሳይሄድ ቀርበው ይጠየቅልን በማለት አጥብቆ ሞግቷል። በሀገረ ስብከቱ ዋና ጸሐፊ የተጻፈው ደብዳቤ በአንድ የሀገረ ስብከት ጽሕፈት ቤትና በከፍተኛ የሲኖዶስ አባላት መካከል እንዲህ አይነት ግልጽ ክስ መነሳቱ በአካባቢው ምዕመናን ዘንድ ከፍተኛ ቁጣንና መደናገርን ፈጥሯል። ይሁን እንጂ የጠቅላይ ቤተ ክህነቱ የምርመራ ሂደት መጓተትና ዝምታ ነገሩን ይበልጥ ምስጢራዊ አድርጎታል። የሰሜን ካሊፎርኒያ፣ ኔቫዳ እና አሪዞና ሀገረ ስብከት አባ ዮሐንስ የተባሉ ግለሰብ የፈጸሙትን ኢቀኖናዊ ድርጊትን አወገዘ። ከቅድስት ቤተ ክርስቲያን መዋቅራዊ አሰራር ውጪ በሆነ መንገድ አባ ዮሐንስ የተባሉ ግለሰብ አዲያመ ዮርዳኖስ ዳግማዊ ወንቅሸት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቤተ ክርስቲያን በሚል ስያሜ ህገወጥ የሃይማኖት ድርጅት ማቋቋማቸውን በማረጋገጥ ባወጣው መግለጫ አውግዟል። በመሆኑም ህገ ቤተ ክርስቲያንን ለማስከበር መደረግ የሚገባውን ህጋዊ አሰራርን ከህግ ባለሙያዎች ጋር በመመካከር ቅድመ ሁኔታ እያመቻቸው እገኛለሁ ብሏል። በመግለጫውም በሀገረ ስብከቱ ስር የሚገኙ የአብያተ ክርስቲያናት አገልጋዮች ከድርጊቱ በመጠበቅ የቅድስት ቤተ ክርስቲያንን ክብርና መዋቅራዊ አስተዳደርን እንዲያስከብሩ ተጠይቋል። በተጨማሪም መላው የማህበራዊ ሚዲያ አካላትና የሚዲያ ተቋማትም ህገወጥ ስራውን በማውገዝ የምዕመናን ሰላም እንዲጠበቅ የድርሻችሁን ተወጡ ሲል ሀገረ ስብከቱ አሳስበዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ነው። ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ ምእመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ እግዚአብሔር ጸሎታችን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። ሌላኛው ጉዷል እንግዲህ ከዋልድባ አብረንታንት ገዳም የተጻፈ በማስመሰል አንድ መጽሐፍ እናታችን ቅድስት ድንግል ማርያም አርያማዊት እንደሆነ ከሰማይ የወረደች እንደሆነ በማስመሰል የተጻፈ መጽሐፍ በቅዱስ ሲኖዶስ ተመርምሮ በሊቃውንት ጉባኤ ቀርቦ ሊቃውንት ጉባኤ ጸሐፊው መጥቶ
ቃሉን እስኪሰጥ ድረስ መጽሐፉ እንዲታገድ መጽሐፉ በየትኛውም መጽሐፍ ማከፋፈያ እንዳይሸጥ ተብሏል። ሌላኛው በዚህ አምዳችን የምናየው እንግዲህ የአርሲ ሀገረ ስብከት የፈረደበት አሁንም ኢትዮጵያ የዓለም ብርሃን የሚል እንቅስቃሴ ውስጥ ያለ አንድ ካህንና ምዕመናን ላይ ካህኑ ስልጣነ ክህነቱ ተይዞበታል። ምዕመናን ደግሞ ከቤትኛውም ከቤተ ክርስቲያን አገልግሎት እንዲወገዱ ተደርጓል ማለት ነው። ሌላኛው በዚህ ሳምንት የሰማነው መልካሙ ነገር ኩኔ ደም መላሽ በአርባ ምንጭ አካባቢ የገጠር ቤተክርስቲያናትን ሲረዳ የነበረው ለረጅም ሰዓታት ያለ ፍትህ ታስሮ የነበረው በዚህ ሰሞን መፈታቱን እንግዲህ ሰምተናል። ለዛሬ ያዘጋጀናቸው ወቅታዊ የቤተክርስቲያን ጉዳዮች እነዚህ ነበሩ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።